ጦርነቱን ደግፈው የሄዱት እነ ቢንያም ናቸው። አብርሃም ግን በአቋሙ ጸንቶ ከዶክተር አብይ ጋር ቀጠለ። መብቱ አይደለም እንዴ? እነ ቢንያምም እኮ ተቃዋሚ ሆነው በሰለጠነ መንገድ በሐሳብ ተቃዋሚ መሆን ይችላሉ። ዶክተር አብይ መሳሪያ ማንሳት አይደለም። ሰለበ የሆነ ስብዕና ሲኖርህ የሰዎችን ከፍታ አትፈልግም። አልፈውኝ ሄዱ በለጡኝ የሚለው እሳቤ ከባድ ጥላቻ እንዲፈጠር ነው የሚያደርገው በውስጥህና እሱ ነው አንደኛው የማምከን ዓላማቸው። አብርሃም ልማት ሰራ አይደለም፣ አብርሃም ጥፋት ሰራ። አብርሃም ከወያኔ ጋር ተሰልፎ 1 ሚሊዮን ሰው አስጨረሰ ቢባል ጀግና። ይሄንን አይደለም እንዴ የምናየው? ገርአልታም አለ አሁን የሚመረቅ። እነዚህን የሚመራው ማን ነው? አብርሃም። ስሙ ትግራይ ላይ ሊነሳ ነው። ዋናው ነገር እንደዚህ አይነት ሰዎች ያስፈልጉናል ብሎ ትግራይ ህዝብ ሊያስብ ነው። በጣም ስለዚህ ዘመቻ መክፈት ነው። ሳይጣሉ ተጣሉት ያለሽ ለትግራይ አዲስ ፀሐይ ነው አይደለ? ይሄንን ቀድሞ ማን ነው ህዝብ አይን ውስጥ ከመግባቱ በፊት ስራው ቀድመ ስለ ዶክተር አብርሃም ዘመቻ መክፈት አለበት። ዛሬም ከጦርነት እንትን ውስጥ አልተላቀቁም። ነጻድቃን መጽሐፉም ላይ ጽፎታል። መጽሐፍ ተብየው ላይ ማለት ነው። ወደፊትም አሁንም መታገል አለበት ትግራይ ህዝብ። በአቃፊነቱ ዙሪያ ያለው ውክልና የለውጥ አጀንዳ የሌላቸው በሚደረገው ትግል አስተዋጽኦ የሌላቸው የግል ስራቸው ላይ የሚገኙ ለምናደርገው ትግል ተገቢ የሆነ ዕውቅና የሌላቸው ደፍሮ እያንዳንዱ ጻድቃን ይሁን ገብሩ ለምን መሰለሽ ደውሎ የሚያነጋግረው እያንዳንዱ በእጁ የተጨማለቀውን ደም ብስራት አማረጋል። እናንተ ግን መልስ ስጡ ሲባሉ አንዳቸውም መልስ አልሰጡ። ብስራት ጨካኝ ነው። ብስራት ፋሽስት ነው። በሰው ስቃይ የሚደሰት ነው። ዛሬ አሜሪካን ተንደላቆ ይኖራል። በጣም ነው የሚያሳዝነው። ምክንያቱም የታጠቀውን ኃይል በተኛበት ስንል ማንም አያምነንም። እነሱም ሊያፍኑን ነበር ነው የሚለው። ግን በሚሊሻ እንዴት መከላከያ ይጠቃል? በልዩ ኃይል እንዴት መከላከያን ታጠቀዋለህ? ካልተዘጋጀህ በስተቀር። ከመብት ረገጣ ነፃ ወጥቷል። ሰራተኛው መብቱን መጠየቅ ጀምሯል። ጠይቁ። ድመትና ጥንቸል ወደዛ አውጥታችሁ ጣሉ። እጠቡ ትባል እንዳታጥቡ። ስለ ገንዘብ ነው የሚያወራው ጻድቃን። ታዲያስ እንዴ አንቺ ትስቂያለሽ። ስለ ገንዘብ ነው የሚያወራው። መደምደሚያው ገና ፕሪቶሪያው እንደተፈረመ እኮ ከአብይ ጋር ተጨባብጦ እኮ አልጨረሰም። ፊርማ ሁሉ አልደረቀችም። 5 ደቂቃ 85 ሚሊዮን ይዞ ወደ ትግራይ። አሁኑኑ ይወስኑ። ልዩ የኢንቨስትመንት እድል በመርካቶ ተክለ ሃይማኖት በወር እስከ 100,000 ብርና ከዚያ በላይ ቋሚ ገቢ የሚያስገኝሉት ድንቅ እድል በአጭር ጊዜ ውስጥ ትርፋማ የሚያደርጉትን የንግድ ሱቅ በልዩ ዋጋና አማራጭ የክፍያ መንገዶች ዛሬውኑ ያዙ። ከግራውንድ ፍሎር እስከ 3ኛ ወለል ድረስ ከ11 ካሬ 22 እና 32 እንደ ምርጫው በ2.7 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ640,000 ብር ቅድመ ክፍያ ያገኛሉ። በአንድ ዓመት ጊዜ ውስጥ በ7 ዙር ክፍያ የተመቻቸሉት። በተጨማሪም በፒያሳ ፍሬንድሺፕ ፓርክ እና በአራዳ ፓርክ ፊት ለፊት የሚገኙ ዘመናዊ አፓርትመንቶችን ለመኖሪያም ሆነ ለኢንቨስትመንት እንደ ምርጫው ባለ 2 መኝታ ቤት በ8 ሚሊዮን ብር ጠቅላላ ክፍያ በ10% ቅድመ ክፍያ በ1 ሚሊዮን ብር የግሎ ያድርጉ። ፈጥነው ለሚመጡ ደንበኞቻችን ተጨማሪ ልዩ ቅናሽም ተዘጋጅቷል። ለበለጠ መረጃ 0945 703865 ይደውሉልን። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራም ተጀመረ። እንግዲህ እንደተለመደው ደግሞ ዛሬም አዳዲስ ሀሳቦችን ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። የተጠለፈው የጻድቃን ድምጽ ከሐራ መሬት የተጻፈ ደብዳቤ በዶክተር አብርሃም ላይ የተከፈተው ዘመቻ ዓላማና ግቡ በድነማን ማሾ አፈንድቶታል። ሚስጥሩ የደብረ ጽዮንም ንግግር አለ። ሰዓት ካለ ሌሎችንም እንዳስሳለን። ቀድሞ ኢትዮጵያዊነታቸውን መካዳቸውን የሚያረጋግጠው የደብረ ጽዮን ንግግር ጥሩ ነገር። እሺ በመልክቶች ስንጀምር እንግዲህ ባለፈው ሳምንት ያቀረብናቸው የጀነራል ባጫን ሐሳብ የሚያጠናክር በተለይ ደግሞ በጦር ግንባር አብሯቸው የነበረ ሰው የሚሰጠውን ምስክርነት ነው ዛሬ እንደ አንድ መልእክት አድርገን የምናቀርበውና አርያ ወንድሜ በእውነት አንተም አብዬም ክበሩልን። ጀነራላችን ዛሬ ብቻም ሳይሆን በኢትዮ ኤርትራ ጦርነት እጅግ ለባምና እውነተኛ አዋጊ ነበር። ስለ ውጊያ ጥበብ ከፊልድ ማርሻሉ ባጫና አበባው በላይ
በወቅቱ ማንም አልነበረም። እኛ የቀድሞ ወታደር ከመስመራዊ እስከ ጀነራሎች የተከበሩ ጠቅላይ ሚኒስትሩንም ጨምሮ ግንባር ለግንባር ተፋልመን ነው ከጉድጓዳቸው እስከ አዲ ኋላ ያራወጥናቸው። በዚህ ውስጥ ዛሬ ራሳቸውን ጀነራል ወዲ ምናምን የሚባባሉት አንዳቸውም መስመር ላይ አልነበሩም። ሰራዊቱን ልከው ያስፈጁ ያሸዋ ገበታ እንኳን በቅጡ የማያውቁ ነገር ግን በተንኮል የነተቡ ሀገርን ሰንጥቆ ኢትዮጵያንና ቀይ ባህርን መካከል ሽብልቅ ከቶ ሀገሬን እንደ ጆርጅ ፍሎይድ አንገቷ ላይ እንዲቆም ሻቢያ የሚባል ጓደኛቸውን እዚያ አስቀምጠው በውስጥ እያወሩ የኤርትራን የሀገርነት እውቅናንና ድንበሯን በዓለም አቀፍ ደረጃ እንዲታወቅላት የተደረገ ጦርነት ነበር። ይህ አዲስ ሀሳብ ነው በነገራችን ላይ የሚገርም ነው። ለማንኛውም ጀነራሎቹ ምርኮኛ ሳይሆኑ ማራኪ ነበሩ። ሁሉም ታሪክ እውነታው ወደፊት ይወጣል። ካበዛው በጣም ይቅርታ። የስብሃትን ጸያፍ የወረዱ ቃላት ሰምቼ ስለተናደድኩ ነው ትንሽ ቆንጥሬ የማውቀውን ይጻፍኩላችሁ። በርቱልን። ክብር ለመከላከያችን። ቀይ ባህር ላይ እንገናኝ በሚል በብዕር ስም በቴሌግራም ቻናላችን የደረሰን መልእክት ነው። እጅግ እናመሰግናለን። በነገራችን ላይ በጣም ወርቃማ የሆነ እውነትም ታሪክ ሊገልጠው የሚገባ አንድ ምስጢር ነው ያጋሩ። ጀነራል ዮሐንስ መጽሐፍ አዙሪት ላይም አስፍረውታል። ስለዚህ ስለ ኢትዮ ኤርትራ ጦርነት የነበረውን ታሪክ በሙሉ የጠቀሳቸው ሰዎች በሙሉ እነ ፊልድ ማርሻል ሁሉም ነበሩበት። በጣም ጥሩ አቤ። ሌላ የደረሰን በአካራ ሀበሻ ሲሚንቶን ካነሳ ሀበሻ ኮንስትራክሽን ሀኮማል አብረህ ብታይን ሀበሻ ሲሚንቶ፣ ሀበሻ ቢራ፣ ሀበሻ ኮንስትራክሽን፣ ሀበሻ ካፒታል በሚባል የአንድ ሰው ስም ያነሳሉ። የአቶ እስክንድር ደስታ ድርጅት የሚመራ ነው። እንደ ሂልተኑም እነዚህ ድርጅቶች ቢፈተሹ ይልና ሌሎች ነገሮች ያነሳል። በትላንትናው ዕለት ለአቶ እስክንድር ደስታ ደውዬ ከዛ በኋላ ቴክስት አደረኩላቸው፣ መልሰውልኛል። እሳቸው ቦርድ አባልነት እንደነበሩና ቀደም ሲል ከለቀቁ ብዙ ጊዜያቸው እንደሆነ ነው የሚገልጹት። ጥሩ ነው። እንደዚህ አይነት ምላሾች ቢበረታቱ ጥሩ ነው። ግን ረጅም ስለሆነ አንድ ፕሮግራም መያዝ ያስፈልጋል እና አቶ እስክንድር አንድ ስልክ ሰጥተውኛል። በዛ ስልክ ደውዬ የሚመለከታቸው እሳቸው ነው የሚመለከታቸው ወደ ሰጡኝ ስልክ አለ። እሱን አናግሬ የምንመለስበት ይሆናል። ወደ ሌላው ጉዳይ እንለፍ። አቤ መልካም አቤ፣ በጣም ደስ የሚል ነገር አለ። በጣም የምስራችሁን ሳናስቀድም የጌታሁን እንግዲህ በሀገር ውስጥም በውጭም ያላችሁ ኢትዮጵያውያን ገንዘቡ ሞልቶለታል። በቅርቡ እንግዲህ ንቅለ ተከላ ይካሄዳል። ጌታሁን የሚለውን እስቲ እንስማ። ጤና ይስጥልኝ አቶ ጌታሁን ይልማ። እንግዲህ ባለፉት ሳምንታት በፕሮግራማችን ለኩላሊት ንቅለ ተከላ በውጭም በሀገር ውስጥም ያሉ ሰዎች ኢትዮጵያውያን ወንድሞቻችን እገዛ እንዲያደርጉልህ ካደረግነው ጥሪ መሰረት ምን ያክል ደረሰ? አሁን በምን ሁኔታ ላይ ነው ያለው? ጤና ይስጥልኝ አርያዬ። በመጀመሪያ እግዚአብሔርን አመሰግናለሁ። አንተን ስላገናኘኝ፣ መንገዱ ስላመላከተኝ የድንግል ልጅ ክብር ምስጋና ይግባው። አርያዬ፣ አንተ እንዳልከው ከ1 ሚሊዮን ብር በላይ ተሰብስቦልኛል። በጣም እግዚአብሔር ይስጥልኝ። አገር ውስጥም ከሀገር ውጭም ያላችሁ የአርያን ፕሮግራም አይታችሁ ማላቃችሁ ብዙዎቹ ደውላችሁ ስላገዛችሁኝ ከልብ አመሰግናለሁኝ። እነ ገዛኸኝ አደፍርስ ከነህቱ ሁላችሁም ከሌ ልል የምችለው አይደለም። አርያ ያረዳኝ ህዝብ የለም። በፕሮግራሙን አይቶ ያላዘነ ያልደወለልኝ ሰው የለም። በእውነት አርያ እግዚአብሔር ብድሩን ይስጥላለሁ። እኔ ከአቅሜ በላይ ነው። እንኳን እነሱ አይደለም መስሪያ ቤት አሁን ያለው ነገር ተቀይሮ ብዙ ነገር ወደ ሕክምናም ዳነስም እንዳረግ ማላረግ በቃ ማይደረግ ነገር ሁሉ አድርግ እያሉ ስለሆነ ይሄ ሁሉ ቂጥ ባንተ ስለሆነ እግዚአብሔር ክብር ምስጋና ይግባው። በጀመሪያ የድንግል ልጅ አርያዬ ምንም ላልችልም አመሰግናለሁ። ስለ እውነት አቤንና አንተን ከልቤ አመሰግናችኋለሁ። ሁሉ ነገር ሞልቷል። 1 ሚሊዮን ብሩም አልፎልኛል። እኔ ተወጥቼዋለሁ። ከኔ በፊት ለነበሩት ነው እያለቀስኩ ያለሁት። እነሱም እንደዚህ ወጥተው እንትን ላይ ወጥተው ታግለው ቢሆን ኖሮ እኔ እስካሁን ድረስ አልደክምም። ከዚህ በኋላ ያለው ሰው አርያ እድሜ ለአንተ አይደክምም። ዳነስም ካስፈለገው ዳነስ ያደርጋል። መንገዱ ሁሉ ተከፍቷል።
እግዚአብሔር መንገድ ይክፈትልን። ምንም ልል አልችልም። አቶ አርያ እናመሰግናለን። እንግዲህ እኛም ድጋፍ አድርጉ ብለን ድጋፍ ላደረጉ ሁሉ በድጋሚ እናመሰግናለን። ከኩላሊት ንቅለ ተከላው በኋላ እንግዲህ በአካል ስቱዲዮአችን ላይ እንደምንጋብዝህ ከወዲሁ ልናሳውቅህ እንወዳለን። እናመሰግናለን ጌትሽ። እኔም አቶ አርያ በግንባር ቀርቤ ለማመስገን ያብቃኝ። በጣም ጸልዩልኝ። አመሰግናለሁ። እግዚአብሔር ካንተ ጋር ይሁን። ነገር ከልብ አመሰግናለሁ። እግዚአብሔር ካንተ ጋር ይሁን። አሜን። አቶ አርያ በጣም አመሰግናለሁ። እሺ፣ እናመሰግናለን። እንግዲህ ይህንን መልእክት አስተላልፏል። ለሁላችሁም ይድረሳችሁ። ከ100 የኢትዮጵያ ብር እስከ $100 ከዛም በላይ ለሰጣችሁ እግዚአብሔር ጨምሮ ይስጣችሁ፣ በወጣ ይተካ እንላለን። በጣም የ2018 በጎ አድራጊዎች ብለን እንሰይማቸዋለን። የአንድ ነፍስ በመታደግ ለቤተሰቡ ደስታ በመሆን እኛም ደግሞ እግዚአብሔር ረድቶን እንዲህ አይነት ሰዎች መኖራቸው በዙሪያችን ለማወቅ ችለናልና የዚህ ዓመት ምርጥ በጎ አድራጊዎችን ብል ስያሜ ብንሰጣቸው ደስ ይለኛል። በጣም ተረቱ ተገለበጠ። በባለቤቱ ያቀለለውን አሞሌ ባለዕዳ አሸክመውም ይባላል። ግን ባለዕዳ የሆኑት ኢትዮጵያውያን ጌታውንን ተሸከሙት። ያገለገለው ሂልተን ግን ገፋው። ልዩነቱ ግን እሱ ስንት ዓመት ነው የሰራው? 30 ዓመት። ምናልባት በ30 ቀናት ውስጥ ሊሆናል ደግሞ ህይወቱን ለመታደግ ብዙ ሰዎች የተረባረቡትና። አዎ፣ በነገራችን ላይ የዛች የሟቿንም እናት ዛሬ ቀጥረን ነበር። ከአቅም በላይ በሆነ ምክንያት ነው። በሚቀጥለው ማክሰኞ እናቀርባለን። ጌታሁን ከራሱም አልፎ ለሂልተን ሰራተኞች ፀሐይ እንዲወጣላቸው አድርጓል። በሕክምና አሸንፏል። ሂልተኖች ሕክምና እንዲያገኙ አድርጓል። የተጎዱ የታመሙትም ወገን አለን የሚል ስሜት እንዲኖራቸው አድርገናል። እውነት ነው። በጣም ደስ ይላል። እውነት ነው። እና ይህንን ይመስላል። በድጋሚ ሁላችሁን እናመሰግናለን። በዶክተር አብርሃም በላይ ላይ የተከፈተ ዘመቻ አለ። ይህንን ዘመቻ በዶክተር አብርሃም ላይ የከፈቱት ሻዕቢያ ህግደፍ፣ የጥፋት ቡድን ቁጥር 1 ህወሓት፣ የከሰሩ ተስፈኞች ህወሓት ቁጥር እነዚህ ናቸው እንግዲህ ተናበው እየሰሩ ያሉት። ስንመለከተው እዚህ ጋር የአብዮት አህመድ አሊ ዶክተር አብይን ለመግለጽ ዘአመንን ማይዝሐቆነ ጉሚ ዘገነ አንድ ነው። አብርሃ በላይ መሐዮ ተባሪ ነው። ምንድነው መሐዮ? ሰበር መወዳት አጫ። ይሄ ደግሞ ትግራይ ኔሽን የሚል ነው። ያው እነዚህ ከሰሩ ፖለቲከኞችና የህወሓት ነው። የመጨረሻው አብርሃ በላይ ባንዳው እና ያስጠላል። የተቀለጻቸው ቃላት እንደምናምን ተጠቅሞ እነሱን ይገልጻቸዋል፣ ራሳቸውን ይገልጻቸዋል። እኛ እንገልጸውም ባለጌዎች ናቸውና ተመልከቱ እንግዲህ በጓደኛው በአብይ ታሰረ። ጄኖሳይድ የፈጸመው እንደዚህ አይነት ነገሮች ናቸው የተጻፉት። አበበች ለምን እነዚህ ዓላማና ግባቸው ምንድን ነው? ትላንትና ደግሞ ምንድን ነው አየሁኛልሽ? ዶክተር አብርሃም ላይ ወደ ነበረበት ኢንሳ ተመለሰ። ይሄ እንኳን መልካም ነገር ነው የምልህ። እነዚህ አባረቷላ እስር ቤት ከተውት አንቺ አውጥተሽ እንደገና ያየሽው ኢንሳ ላይ መለሱት። በመጀመሪያ ደረጃ ምን መሰለሽ አባረሩኛል አንዴ ይፎሙኛል ብሏል። እሱም እኮ በመጀመሪያ ደረጃ ከሰራሽ በጣም እንትን ትባያለሽ። ኢንሳ ያሉት አስታውሽ እንደሆነ የሆነ ዶክተር አብይ ሲሸልሙት የዛ ጊዜ ቢኒያም ነበር። አንድ ሰርፕራይዝ አለን ምናምን ብሎ ሲናገር ቢኒያም ተወልደ ነው አይደል? ልክ ነኝ? ኮሎኔሉ የሚሸልመው አብርሃም ነው። ሁሉም ዶክተር አብይን ይከተሉት ማለት አይደለም። የራሳቸውን ግን ወደ ጦርነት ከመግባት በሀሳብ ነበር ፋይት ማድረግ የነበረባቸው። የሸለሙት እነ ቢኒያም ናቸው። ጦርነቱን ደግፈው የሄዱት እነ ቢኒያም ናቸው። አብርሃም ግን በአቋሙ ጸንቶ ከዶክተር አብይ ጋር ቀጠለ። መብቱ አይደለም እንዴ? እነ ቢኒያምም እኮ ተቃዋሚ ሆነው በሰለጠነ መንገድ በሐሳብ ተቃዋሚ መሆን ይችላሉ። የዶክተር አብይ መሳሪያ ማንሳት አይደለም። ዶክተር አብይ እንሳያለ መሳሪያ አንስቷል? አላነሳም። ሐሳብ ነበር ይወያዩ ነበር። እንደውም አንድ ቪዲዮ ቅርብ ቀን ጀነራል ሳሞራ ይበቃሃል ምናምን የሚል
ተሰብሳቢዎቹ የሚስቁበት ትልልቆቹ በወቅቱ ባለስልጣናት የነበሩት እነዛ የሚፈሩ ሰዎችን እንደዛ ሲል ትንሽ ደረገጥኩኝ። ሀሳብ እንዳይመነጭ አድርገዋል ማለት ሰው እንዳይናገር ሀሳቡን እንዳይገልጽ ጭንቅላት ላይ ነው የሰሩት። እንደውም ባለፈውም አንድ ነገር ተናግሬ ነበር። ቶና ሀሳብ አዲስ ሀሳብ ማመንጨት የሚያመነጩትን በማምከን እኮ ነው የሚታወቁት። የለፍ ስንት ትውልድ አዳዲስ ሀሳብ በማመንጨት ይታወቃል። በማንኛውም የትውልድ ዘመን አዳዲስ ሀሳብ የሚያመነጩ ወጣቶች አሉ። ነገር ግን እነሱን በማምከን ነው እኮ የሚታወቀውና አንደኛ ከጤነኛ አእምሮ የሚመነጭ አይመስለኝም። አንዳንድ ጊዜ ይሄ የተሰለበ የሆነ ስብዕና ሲኖርህ የሰዎችን ከፍታ አትፈልግም። አልፈውኝ ሄዱ በለጡኝ የሚለው እሳቤ ከባድ ጥላቻ እንዲፈጥር ነው የሚያደርገው በውስጥህና እሱ ነው አንደኛው የማምከን ዓላማቸው። ምናልባት በዶክተር አብርሃም ይህንን ሀሳብ ስንገልጸው በብዙ በኢትዮጵያ ታሪክ አሁን ከለውጡ በኋላ ካወቅናቸው በኋላ ማለት ነው ኢትዮጵያ በጣም የምታመሰግናቸው በጣም ብዙ አሻራ ደግሞ ያኖሩ መሪው ዶክተር አብይ ሁሌም እሳቸው በሰሩት ፕሮጀክት ተገኝተው የሚሉት ምስጋናና አድናቆት አለ። ለምን አልጋብዝሽ? እሱን መልካም ነገር በሺ የሚቆጠሩ ዛፎች ፍሩቶች የተተከሉበት አብርሃም በላይ በወንጪ ያሳየውን ብቃት በሸበሌ የደገመበት አብርሃም በላይ ከትግራይ ተወልዶ ኦሮሚያን፣ ሶማሌን እየዞረ ለማልማት እድል ያገኘበት እንግዲህ እንዲህ ተብሎ በመሪዎች ፊት የተሞገሰ የተከበረ ሰው በነዛ ኢቭል አስተሳሰብ ባላቸው ሰዎች ምን ጥሩ ነገር ይጠበቃል? ማንም ሰው የሚያውቀው እውነታ ነው። ሁለተኛ እንግዲህ የዚህ የጽምዶ ጉዳይ አለ አይደለ? አሁን የተጋነነው ሀሳብ የዚህ አሁን ቅድም ስንለው የነበረ አስጸያፊ ስድቦች ምንጩ ጽምዶ ነው። ባለፈው እሳቸው በተለያየ ሚዲያ በትግራይ ላይ ጦርነት እንዲደረግ የመፈለግ ማንኛውም ኢትዮጵያዊም ያልሆነ አካላት የሚሳተፉበት ጉዳቱ ለትግራይ ሕዝብ ነው፣ ለትግራይ እናቶች ነው ብለው ያንን ጦርነት የመፈለግን ሀሳብ ወይ ሽለላና ፉከራ ሲተቹት ነበረ በቃለ መጠይቃቸውና የዚህ ሁሉ ውጤት ነው ቅድም አጸያፊ ቃላቶች የታከሉበት ስድብ ስናይ የነበረው። ምንድን ነው ፍሬ ያለው ዛፍ ድንጋይ ይበዛበታል ነው የሚባለው። እሳቸው ምን ያህል እያፈሩ እንደሆነ ምን ያህል ወደፊት ኢትዮጵያ የምታደንቀው በታሪክ ማህደር የምትመዘግባቸው ወጣት የለውጥ አመራር መሆናቸው ማሳያ ነው። በጣም ፕሮጀክት አፈጻጸም ብለዋል። ከትግራይ መጥቶ ሶማሌና ሀረሪ ጋር ታስታውሽ እንደሆነ እኔ አንድ የጀነራል ዮሐንስን መጽሐፉ ሲጀምር አባባላል የሞተም ቢሆን መጠየቅ አለበታል። ቢያንስ ሞተህም ታሪክ እንደሚወቅስህ ትውልድ እንደሚወቅስህ እና አብርሃ ኳርተር እዛ አካባቢ ኦሮሞና ሶማሌውን አጋጭተው ስንት ሰው ነው ያለቀው? ስንት ሰው ነው የተጨፋጨፈው? ከትግራይ መጥቶ ቅኔም ልትሆን ትችላለች የዶክተር አብይ ንግግር። እዚህ ልማት እቻ አትወደድም። አብርሃም ልማት ሰራ አይደለም፣ አብርሃም ጥፋት ሰራ። አብርሃም ከወያኔ ጋር ተሰልፎ 1 ሚሊዮን ሰው አስጨረሰ ቢባል ጀግና። ይህንን አይደለም እንዴ የምናየው? መዘክርን በሀሳብ አልደግፈው። አብርሃም በ9 ወር በ2 ዓመት በምናምን የሰራቸውን ብሎ 9 ፕሮጀክቶች ዘርዝሮ ጻፈ። እነዚህ ይሳደባሉ። ያየውን እውነት እኮ ነው የተመሰከረው። መዘክርን ከሚጠሉት በላይ ቲፒኤልኤፎች የሚጠሉት ስለ ልማት ነው። ምክንያቱም እነሱ አላለሙም። አሁን ንጽጽሩ እየጎላ እየሰፋ ይሄዳል። ዶክተር አብርሃም በዚህ ልክ ካለሙ ኤርትራውን ምን ትመስላለች የሚለውን የሻዕቢያን ሀሳብ እናንሳ። ባለፈው ነግሬሃለሁ። ኤርትራ ውስጥ ያለ ብቸኛ ተቃዋሚ ይሏቸዋል ኢሳያስን ራሳቸው ኤርትራውያን። ምክንያቱም አልሰራንም፣ አላለማንም፣ ለውጥ አላመጣንም። ሁሉን እንግዲህ ከሲንጋፖር ወደ አልሰራንም ነው የተቀየረው አይደል ሀሳቡ። እንሰራለንም እኮ ተስፋ የለውም፣ ምክንያቱም ትውልዱ የለም። አሁን ያለው አማራጭ ምንድን ነው? ያንተን አለመስራት፣ ያንተን ጥፋት የሚያጎሉ ደግሞ የሰሩ ሰዎች የግድ ክብራቸውን በመንካት በማሸማቀቅ ጭራሽ በትግራይ ላይ ጦርነቱን በመደገፍ የሚለውን ሀሳብ
ከህዝብ ጋር ለማጋጨት የተካኑበት ስራ ነው እስከዛሬ ድረስ ሲሉ ነበር። ዛሬም ቀጥለውበታል። ለማንኛውም ግን ምንድነው ማሰሪያው መሰለ ፍሬ ያለው ዛፍ ድንጋይ ይበዛበታል የሚለው ነገር እውነት ነው። መገለጫቸው በነገራችን ነው። ላይ ለምንድን ነው ይህ ሁሉ ዘመቻ የተካሄደው? ሌላው ነጥብ ማለት ነው የሰላም ስራዎችን እንዳይሰሩ የተለያዩ አጀንዳዎች በመፍጠር ለይተቀን የሚሰሩ አካላት አሉ። ይሄ በጣም ግልጽ ነው። ክራይሲሱ እንደ እድል ወስዶ በክራይሲስ ውስጥ የተገኙ እድሎች ብሎ የሚያስባቸውን ለግል የተጠቀመ አካል አለ። ሰላም ከሆነ በኋላ የተለያዩ አደረጃጀቶች ይዘው ሀብት የሚያካብቱ አካላት አሉ። ከሌላ አካል ጋር እየተሳሰሩ ሀብት እየዘረፉ ወይ ወደ ግጭት መግባት ካልሆነ ግን ተወጥሮ ተመልሰው አሁንም ሌላ ግጭት ለመፍጠር ለይተቀን የሚሰሩ መንግስትን ለማፍረስ በከፍተኛ እንቅስቃሴ ላይ የሚገኙ አካላት አሉበት። በተደራጀ መልኩ የመንግስትን አቋሞች የመንግስትን ስራዎች እንዳይሰሩ የሚያደርጉ አካላት በስፋት እየታዩ ያሉበት ሁኔታ ነው። እንግዲህ እነዚህ ናቸው ስለ ጽምዶና ከሌሎች አካላት ጋር በመሆን ኢትዮጵያን ለማፍረስ ለመዝረፍ ምናልባት ሰላም ከሆነ ተጠያቂዎች ናቸውና እንዴት ሰላም እንዲመጣ እጃቸውን ይሰጣሉ ብለህ ማሰብ ከባድ ነው በጣም። እነዚህ ናቸው እንግዲህ ገባ። ለምሳሌ አሁን እነሱ 2013 ወደ ተንቤን በረሃ ሲወርዱ መቀሌ ላይ ኢንቨስትመንት ምናምን ስራዎች ሊጀምር ሲል እምብዛ ምንድን ነው የሆነው? ተገደለ። አሁንም እነዚህ ልማት ስራዎች ገርአልታም አለ አሁን የሚመረቅ። እነዚህን የሚመራው ማን ነው? አብርሃም። ስሙ ትግራይ ላይ ሊነሳ ነው። እንደዚህ አይነት ሰዎች ያስፈልጉናል ብሎ የትግራይ ህዝብ ሊያስብ ነው። ስለዚህ ዘመቻ መክፈት ነው። ሳይጣሉ ተጣሉት ያለሽ አራኸው ምን አገናኙት ነው ነገሩ። እና ትልቁ ፕሮጀክት እንደውም እኮ አስታወስከው፣ ይሄ የገርአልታ ፕሮጀክት ታዲያስ እንግዲህ በቅርቡ ለትግራይ አዲስ ፀሐይ ነው አይደለ? ይሄንን ቀድሞ ማን ነው ህዝብ አይን ውስጥ ከመግባቱ በፊት ስራው ቀድመ ስለ ዶክተር አብርሃም ዘመቻ መክፈት አለበት። ሁለተኛ ምን መሰለሽ እና አብርሃ ኳርተር እንደ ጀግና የሚታዩበትን ሶማሌና ኦሮሞን ያጣላበት ምድር ላይ ሄዶ ለምን ልማት ሰራ? ለምን ጎንደር ሄዶ አለማ? ለምን ወንጪ ምናምን ወደ ደቡብ እየሄደ ለምን አለማ? ያሳፍራል። በነገራችን ላይ ትግራዋይ መገለጫው ልክ አሁን ያልከው ሶማሌና ኦሮሚያ ድንበር ላይ የተከሰተው ታዲያስ ምንድነው መጥፎ አሻራ በቃ በታሪክ ማህደሩ ላይ መዝገብ አለበት አይነት ነው እኮ የሚመስለው። እና ምንድነው መሰለሽ እንዳልሽው ነው ልማ እንዴ ጌታቸው ረዳ መጣና ከሸኔ ከቤኒሻንጉል ከምናምን ኢትዮጵያ ውስጥ ካሉ ተቋሚዎች ጋር አብረን እንሰራ ነበር በጦርነቱ አለ። በልማት መስራት ደግሞ አብሮ ከኢትዮጵያውያን ጋር አሁን ለሱ ነው ጆሮ የሚሰጥ። አብርሃም ልማት ሰራ፣ ይሄው በተግባር እያየ ነው ነው። እና እንትን ቢሆን የጥፋት መንገድ የሄዱትን ነው የሚያበረታቱት። ጀግና ይሏቸዋል እና አብርሃ ኳርተር ምን ሆኖ ጀግንነቱ? ሁለት ወንድማማች ኢትዮጵያውያንን አጣልቶ ከፊልድ ማርሻል ሲቀበል ነው እዚህ ሜዳሊያ። እና ውሾቹ ምንድን ነው ይጮሃሉ? ጅቦቹ ቀየር ነው እኮ ጅቦቹ ይጮሃሉ፣ አንበሳዎች ጉዟቸውን ቀጥለዋል። አይ አሪፍ አባባል ነው። ባለፈው እኮ እንደውም ትንሽ እናወራበት እሷ ላይ አንድ ሁለት ደቂቃ ዕድል ስጠኝ። እሱን ፖስተትኩኝ። ጅቦቹ ይጮሃሉ፣ አንበሶቹ ይጓዛሉ አልኩኝና ሁል ጊዜ ስንጽፍ አንዳንዱ መልካም ሀሳብ ያለው የእኛንም ስራ የሚያደንቅ በኢትዮጵያዊነታችን ያለንን ኩራት የሚያስደስተው ብዙ ሰው ኮሜንት ይጽፋል። ከዛ ጅቦቹ ደግሞ ገቡ፣ መጮህ ጀመሩ ማለት ነው። ስራቸው እሱ ነበረ። መሳደብ ጀመሩ። ያው ምንም እንዳልኩ ልዩነቱን ታሳቢ አድርገን ስለሆነ የምንጽፈው እናንተ ስላላችሁ ነው የምንጽፈው፣ እናንተ ስላላችሁ ነው የምንታገለው ብዬ ስለማምን የጅቦቹ ጩኸት ብዙም ከአንበሶቹ ጉዞ የማይመጣጠን አይነት አካሄድ አየሁባቸው ማለት ነውና እሳቸውም ያው ጅቦቹ ይጮሃሉ አንበሶቹ ይጓዛሉ ብለን እንጻጻለን እና በቦታው አሉ ለማለት ነው። ቀጣይ አጀንዳችን እንግዲህ የትግራይ ካውንስል የሰላም ምክር ቤት ነው የሚሉት፣ የሰላምና የለውጥ ምክር ቤት ጥሩ ነው እና ከስያሜው ጋር ምንም ጸብ የለንም።
በስሩ ከሚያራምዳቸው ነገሮች ነው እንግዲህ ልዩነታችን። እንደውም እኮ እኛ አይደለንም ጸብ አለ የለም የሚለውን ሀሳብ ያመጣ ነው። አብረዋቸው የሚታገሉ የለውጥ መሪዎች የምንላቸው እነሱን ወደኋላ ገለል በማድረጋቸው እያነሱት ስላሉት ቅሬታ መሰረት አድርገን ነው ባለፈውም የቲዴፓን ምሳሌ አንስተን ሀሳብ ያቀረብነው እና ምን ነበረ መነሻ ሀሳቡ? እነማን በምን ሁኔታ ነበረ ምንድነው ማቋቋም ያስፈልገው የሚለውን ቀድሞ የተሰራ ስራ እንዳለ አንተ እጅጋ ምንድነው መሰለሽ በመቀሌ እንግዲህ ከፕሪቶሪያው ስምምነት በኋላ 2015 16 በተለይ 16 የተጀመሩ እንትኖች ነበሩ። የተጀመረው ምንድነው በተለይ በነጻ ጻድቃን በኩል ይሄ ሱርቦቆስ ስርነቀል ነው ሱርቦቆስ የሚል በትግርኛ ስያሜ ሰጡ። ቀጠሉና ቃል ኪዳን አሉት። ከዛ እንግዲህ ተባረው ነው ጥለውላቸው ነው የመጡት። እሱንም ለመለየት ጀነራል ዮሐንስ እዛው ጥለውላቸው ነው የመጡት። አስረክበዋቸው እንኩ ስልጣን ብለው ነው የሰጧቸው። እነሱም ታደሰም ነው የሚሉት እውነት ነው። እና ከዛ በኋላ አዲስ አበባ ሲመጡ የሰላም ምክር ቤት አሉት። መጀመሪያ ሲቋቋም እነ ጻድቃን የነበራቸውን አቋም አሁንም ይዘውታል። ምንድነው በዚህ ካውንስል የሚታቀፉት በጄኖሳይድ ተሳታፊ ያልሆኑ ናቸው። እንዴ ስለ ጄኖሳይድ ካነሳን እኮ በመጀመሪያ መጠየቅ ያለባቸው እነሱ ናቸው። ንስሐም አልገቡ። 1 ሚሊዮን ሰው ያስጨርሰው ማን? ከዛ እነ ዶክተር አረጋዊ ሌሎች ፓርቲዎችን አናካትትም አሉ። እነ እውነት እነ ምናምን አብረውን ስለታገሉ ስለቆሙ ስለቀሰቀሱ ስለጦርነቱ ከኛ ጋር ይታቀፋሉ አሉ። ሰባ እንደርታን ለምን አቀፋችሁት ሲባሉ አይ ከስምምነቱ በኋላ የተቋቋመ ፓርቲ ነው አሉ። እዛ ፓርቲ ውስጥ ሊቀመንበር ከበደ ነበር። ከበደ በጊዜያዊ ሽግግር ምክር ቤት ውስጥ ይሰራ ነበር። በትግራይ ይሰራው የነበረው ልማት ነው። ማነው ህዝብ ማረጋጋት፣ እርዳታ መስጠት ምናምን። ግን በጄኖሳይድ ከፈረጇቸው አንዱ ከበደ ነው። ተመልሶ እነሱ ጋር እያገለገለ ይገኛል። ጥሩ ነው፣ ይቀጥሉበት። በነገራችን ላይ ከበደ ቃል ገብተዋል በሚቀጥለው ሳምንት እንግዳ ለመሆንና ፕሮግራም አልደወለልኝም። ስልኬን ያውቀዋል። እኔ ጋር ነው አጋጣሚ እኔ ስለፖስትኩት ያንን ባለፈው ፕሮግራማችንን እዛ ላይ ኮሜንት መቅረብ ይችላል። እንትናቸው ነው፣ መድረኩ ክፍት ነው ከዚህ በፊትም ለማንኛውም። እና ይሄ ነው መነሻው የካውንስሉ። እና ዛሬ ምን ደግሞ ነገር አለ። እኛ ሌላ ኢንተረስት የለንም ከነዚህ ሰዎች ጋር፣ ግን ትግራይ ይበቃታል። 50 ዓመት ሙሉ መመራት ይበቃታል። ዛሬም ከጦርነት እንትን ውስጥ አልተላቀቁም። እነ ጻድቃን መጽሐፉም ላይ ጽፎታል። መጽሐፍ ተብዬው ላይ ማለት ነው። ወደፊትም አሁንም መታገል አለበት የትግራይ ህዝብ። ስለዚህ ይህን ከሚሉ ሰዎች ትግራይን ወደ ለውጥ ጎዳና ሊያመሩ የሚችሉ ወጣቶች ነው መረከብ ያለባቸው። ስለዚህ ትግራይ በእነሱ መመራት የለባትም። ከሐራ መሬት እነሱን የተመለከተ ደብዳቤ ለዛ ነው የሐራ መሬቶቹም ይህንን ሀሳብ አጠናክረው ባለፈው 2-3 ቀን በፊት መግለጫ አውጥተዋል። አጋጣሚ ሆኖኛ ቀን ላይ ነው ፕሮግራሙን የሰራ ነው። ይሄ አደረጃጀት የሰላምና የለውጡ ምክር ቤት በትክክል ለውጡን የመሩ ለለውጡ መስዋዕት የከፈሉ ምናልባትም የትግራይ ህዝብ ተስፋ የሚያደርግባቸው አካላት፣ ግለሰቦች አላካተተም ነበረ የኛ የባለፈው ሳምንት ፕሮግራም። ማታ አካባቢ ደግሞ ይሄ የሐራ መሬት የደቡባዊ ዞን የሚባለው አካባቢ ደግሞ አመራሮቹ አንድ መግለጫ በፌስቡክ አጋሩት እና ምንድነው የሚለው? ለሰላምና ለለውጥ ምክር ቤት የቀረቡ ጥያቄዎች፣ አስተያየቶች ነው የሚለው። የፕሪቶሪያ ስምምነቱን ተከትሎ በጊዜው አስተዳደር መመስረቱና ይህንም አስተዳደር ጸረ ህዝብ በሆነው የቲፒኤልኤፍ ሴራ መቀልበሱ ከገለጹ በኋላ ያው ኦልሬዲ አሁን ተመልሶ ወንበር ላይ ያለው ቲፒኤልኤፍ ስለሆነ ጊዜያዊ አስተዳደሩ ኦልሬዲ ፈርሰዋል ነው። በመሆኑም በሁሉም የትግራይ አካባቢዎች ያለው የለውጥ ፍላጎት መሰረት በማድረግ የደቡባዊው ዞን መሰረታዊ ለውጥ እንደሚያስፈልግ በመረዳት በሁሉም አደረጃጀቶች ማለትም ሲቪል ሰርቫንት፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ወጣቶች፣ ታጣቂ ኃይሎች በአጠቃላይ በትግራይ ሰላማዊና ፖለቲካዊ ትግል በማድረግ የሚቻለውን
ሲያደርግ ቆይቷል። ይህን መሰረት በማድረግ እየተቋቋመ ባለው የለውጥና የሰላም ምክር ቤት እንደ ደቡባዊ ዞን አመራር በምክር ቤቱ ሊካተቱ ይገባል የሚላቸውን ሀሳቦችና ጥያቄዎች አቀረቡ ማለት ነው። በትግራይ ሊመጣ የሚፈለገው ለውጥ ቅሬታዎችን እንደሚከተለው ስላልተካተቱበት ቅሬታዎችን እንደሚከተለው እናቀርባለን ይላሉ። ይሄ ቅሬታ ብለው የሚገልጹት የመጀመሪያው አስተያየት ነው። ምን ላይ ነው ቅሬታ ያላቸው? የትግራይ የለውጥና የሰላም ምክር ቤት ተቋቁመዋል። ስለዚህ ማካተት የነበረበት ነገር አካቷል የሚለውን አስተያየት ሲሰጡ ምክር ቤቱ መቋቋሙ ለጀመርነው ትግል በትግራይ ለውጥ እንዲመጣ ለሚፈልጉ የተለያዩ ሀሳቦች ለሚያንጸባርቁ ኃይሎች ወደ አንድ ማምጣት እንደ አንድ ማዕከል በመሆን ጠንካራ አደረጃጀት ለመፍጠር መሆኑ የሚያጠራጥር አይደለም። እኛ እንደ ደቡባዊ ዞን የምንደራደርበትም አይደለም። ሁለተኛ ይህ ምክር ቤት አቃፊና በትግራይ ያለው ለውጥ ፈላጊ ሀሳብ ያለውን የሚያሰባስብ ለሁሉም ለውጥ ፈላጊ የሚያስተናግድ መሆን አለበት ይላል። ይህንን ሀሳብ ሲያስቀምጡ ሀሳብ ያለውን ለውጥ ፈላጊውን የሚያስተናግድ መሆን አለበት ካለ አይደለም እያልህ ነው። ባለፈውም ያልነው ይህንኑ ነበረ። በመሆኑም በዚህ ሂደት ሊስተካከል የሚገባቸው በግልጽነት ያለው ችግር ካጀማመሩ ጀምሮ ምክር ቤቱ ያዘጋጀው ማኒፌስቶ፣ የስነ ምግባር መመሪያ፣ ቀጣይ ተልእኮና ዓላማዎች ወዘተ እስከታች ወርዶ ከልብ ለትግራይ ለውጥ እየታገሉ ያሉትን ተጋሩ በየደረጃው ሊያወያይ ይገባ ነበር። ምን እያለ ነው? ሳያወያይ ነው የምክር ቤቱ መተዳደሪያ ደንብ ሆኖ የተቀመጠው። እነማን ናቸው ይሄንን መተዳደሪያ ደንብ በራሳቸው ፍላጎትና ስሜት ጽፈው ያስቀመጡት? በዚህ ነው የምትተዳደረው የሚሉ ነው ጥያቄው። ጻድቃን ጌታቸውና በተጨማሪ ምክር ቤቱን ወክለው በሚመሩ ግልጽነት የለውም። ምክር ቤቱን ወክለው የሚመሩ እነማን ናቸው የሚለው ያው ተመልካቾች በተለይ ደግሞ በዚህ ምክር ቤት ቅሬታ ያለባቸው ሰዎች ይወቁት እነማን ናቸው። በእነዚህ በሚመሩት ግልጽነት የለውም የተባሉት ማለት ነው። የሚወከለው ሰው ወይም ተቋም ለለውጡ ሁሉን አቀፍ አስተዋጽኦ ቁርጠኝነት በግልጽ እየታየና እየተገመገመ መወከል ነበረበት። አዲስ አበባ ላይ ብቻ ትኩረት ያደረገ ለውይይት የሚቀርቡ አጀንዳዎችም ግልጽነት የሌላቸውና ትልልቅ ችግሮች የያዘ ነው። ማን ነው ምክር ቤቱ ያስቀመጣቸው ማኒፌስቶ ምናምን ብሎ ያስቀመጣቸው ነገሮች አበይት ችግሮች የያዘ ነው። በመጨረሻም በአቃፊነቱ ዙሪያ ያለው ውክልና ባለፈው እነ ዶክተር አረጋዊን ያገለለ ነው ስንል ይሄ በተቋም ደረጃ በግል ደግሞ እነ ሚኪን ብዙ ከሞት የተረፉ ከሞት ያመለጡ የለውጥ ታጋዮች በመጀመሪያው የጊዜያዊ አስተዳደር ወቅት ለሰላም ትምህርት እንዲጀመር እንደውም የፖለቲካ ስራ እንዳትሰሩ ተብሎ እኮ ምንም አይነት ፖለቲካ እንቅስቃሴ አልነበረም። ያኔ ይሰራ የነበረው ህዝቡ ወደ ልማት እንዴት መመለስ እንዳለበት፣ ትምህርት ቤት እንዴት መጀመር እንዳለበት፣ እርዳታ እንዴት መቅረብ እንዳለበት። በነገራችን ላይ ወደ 10 ምናምን የእርዳታ እህል የጫኑ መኪኖች እንዳይወርድ ሲከለክሉ የነበሩ የቲፒኤልኤፍ አመራሮች በነበሩበት ቦታ ላይ ነው እርዳታ መሰጠት አለበት እያሉ ሲታገሉ የነበሩ። እርዳታው እንዳይሰጥ እርዳታ መሰጠት አለበት እያሉ በሞት እና በሽረት ህይወት ውስጥ የነበሩት የለውጥ አመራሮች የለውጥ መሪዎች ማለት ነውና የለውጥ አጀንዳ የሌላቸው በአቃፊነት ዙሪያ ያለው ውክልና ይላል። በአቃፊነቱ ዙሪያ ያለው ውክልና የለውጥ አጀንዳ የሌላቸው በሚደረገው ትግል አስተዋጽኦ የሌላቸው የግል ስራቸው ላይ የሚገኙ ለምናደርገው ትግል ተገቢ የሆነ ዕውቅና የሌላቸው የመጣው መንግስቴ ነው ብለው የሚቀበሉ አካላት የያዘ በመሆኑ ለለውጥ ዋጋ እየከፈሉ ያለው በበረሃና በከተማ እየታገለ ያለው ተስፋ የሚያስቆርጥ በጣም ትክክል። በመሆኑም በቀጣይ ሊፈጠር ወይም ሊመጣ የተፈለገው ለውጥ የሚያደናቅፍና ልዩነቶች የሚፈጥር እንቅፋት ስለሆነ የተነሱትን አበይት ጥያቄዎችና ቅሬታዎች እንዳለ አውቆ መፍትሄ ሊያስቀምጥ ይገባል። ነሐሴ 5 2018 የደቡባዊ ዞን አመራሮች የሐራ መሬት። እናመሰግናለን። እንግዲህ እነዚህ ሰዎች እዛ ሆነው ከጻድቃን እኔ መምራቸው ሲል ነበር በጀርባ ማለት ነው። ግን
መራቸውም አልመራቸውም እነዚህ ሰዎች ይሄን መጻፋቸው በጣም ሊያስመስል በጣም እዚህ ጋር መሰረታዊ ነገር ምንድናት ልናስራት የሚገባ ነገር እንግዲህ ከዚህ በኋላ እኛ እንትና ተጋጩ ደግሞ ቅሬታ ተነሳ ደግሞ አልተስማሙ ልንል አንፈልግም። ሐሳብ ነው ያቀርቡት እነዚህ በዚህ ቅሬታ ውስጥ ካሉ ግን ነገም ተመልሰው ወደ ትግራይ እንኳን ቢገባ ይሄኛው አጀንዳ ተመልሶ ይነሳል ማለት ነው። ይሄን ነው የምልሽ። ይሄንን ለማስቆም ዛሬ ላይ አጥርተህ ማለፍ ያለብህን ነገር አልሰራህም ነው የኛ ጥያቄ። በጣም ጥሩ እንግዲህ የሁለቱን ስልክ ያወጣው ማን እንደሆነ አናውቅም። አንዳቸው ናቸው ወይ ብስራት ቀርቶ አስተላልፎታል። ጻድቃን እንኳን እንደሚያደርግ አይመስለኝም። አዶን ነው ለምን እሱ ነው በአብዛኛው የሚያወራው። ስሚው ማርሻል እንኳን አይልም ወይ በማረጋቸው አይጠይቁ። ለብርሃኑ ጁላ ደውዬለት ይሄ ነውራቸው ከዚህ ይጀምራል። አይ ምናልባት ጓዳዊ ያቀራረብ ነው። ያውም ከማን ጋር ነው የሚያወራው? ክቡራን ተመልካቾች ይሄ ብስራት አማረ ማለት የጃንሆይ ወርቅ 60 ኪሎ ይዞ ሄደ ከሀገር ያልነው ቤተ መንግስት ላይ ደርግም አልነካም እኮ ያን ወረኢ ላይ በጣም ብዙ ቦታዎች ላይ እንደ ብስራት አማረ የገደለ የለም። ቆይ ዝርዝር መረጃዎቹን እሱም ጆቤን ያደረጉትን ይዘን እንመጣለን። የት ቦታ እነማንን እንደገደሉ ኢቭን የሀፓ አባላት የነበሩት ጸጋዬ ገብረመድህንና ዘነበች ነው ምናምን ትባል ካልተሳሳትኩ ታሪካቸውን አንብቤያለሁ። እነሱ የት እዛ ላይ ወስዶ ወረኢ የሚባል ቦታ ላይ የገደላቸው ብስራት ነው። ብስራት እያንዳንዷ ህወሓት ውስጥ የተፈጸመችውን ነገር ያውቃል። በጣም ነው የሚፈሩት። የባዶ 6 ኃላፊ ነበር። የሚፈሩት ለምንድን ነው? የትኛው ማዕከላዊ ኮሚቴ አባል እስቲ ደፍረው እያንዳንዱ ጻድቃን ይሁን ገብሩ ለምን መሰለሽ ደውሎ የሚያነጋግረው እያንዳንዱ በእጁ የተጨማለቀውን ደም ብስራት አማረጋል። እኔና አንቺ የምናውቀው ኮሎኔል ሁሌ ምን ይለኛል መሰለ እቺኑ ነው የሚነግረኝ። ብስራት አማረ ጠቅላላ የህወሓትን እምብርት ዘርዝሮ ያውቃል። ለዚህ ነው ለሱ የሚደውሉለት። ይኸውልሽ 95 ዓመተ ምህረት ዌብሳይቶች ላይ ይጽፍ ነበር። ማን? ብስራት አማረ ስለ ገብሩ አስራት፣ ስለ ተወልደ ወልደ ማርያም፣ ስለ አረጋሽ፣ ስለ ዓለም ሰገድ፣ ስለ ስዬ፣ ስለ ሁሉም ጽፏል። በእርግጥ በወቅቱ ከነስብሃት ጋር በነበረው ግንኙነት ስለነስብሃት ስለነመለስ አልነካቸውም። አንጃ ተብለው የተፈረጁትን መጻፈባቸው። አዎ 93 ላይ ሲጽፍ ስለ ጻድቃን አልጻፈም። ወዳጆች ነበሩ፣ ይደውሉለታል። እነስብሃት አገር ውስጥ እንዲመጣ እኮ ፈቅደውለት ነበር፣ ይመላለስ ነበር። መለስ ከሞተ በኋላ ከለከሉኝ ብሎ ሪል ነበር። ያቀዋል። በነገራችን ላይ ጠስሚ የሚባል ወንድም አለ። ጠስሚ ማለት ነው ቅቤ ሲጠጡ። በነገራችን ላይ ብዙ ፋብሪካ አለው ልጁ። እንደሰረቀ ብስራት ለሱ ነው የሰጠው። እና ምን ልልሽ ነው ያ ጽሁፍ እሱ ጽፈው የነበረው ጽሁፍ ኢትዮጵያ ጋዜጣ ላይ ወጣ ነበር። እንደውም ያልወጣው አስታውሳለሁ እስር ቤት ስለሆኑ ሲዬ መልስ ስለማይሰጡ ነው። እናንተ ግን መልስ ስጡ ሲባሉ አንዳቸውም መልስ አልሰጡ። ብስራት ጨካኝ ነው። ብስራት ፋሽስት ነው። በሰው ስቃይ የሚደሰት ነው። ዛሬ አሜሪካን ተንደላቆ ይኖራል። በጣም ነው የሚያሳዝነው። አሜሪካኖች መረጃው እንዴት እንዳላገኙ አላውቅም። ኢቭን መጨረሻ ላይ ከሽብርት እኮ በየጊዜው ይያዛሉ። ምን እንደሚባባሉ እንስማ። ምንድነው ብሎ ጠየቀኝ ይላል። እንደሚለው ትግሉ ላይ ጥሩ ይሰራል ብዬ ነግሬዋለሁ። ሌላ ማቀው ኢንፎርሜሽን ስላልነበረ ስለ ፕራይም ሚኒስትሩ ነው የሚያወራው። ከአብርሃም ጋር ምድር ተባብራችሁ
እንደ ገንዘብ አይሻቸውም መጨረሻቸው ስለ ገንዘብ ነው የሚያወራው ጻድቃን። ታዲያስ እንዴ አንቺ ትስቂያለሽ። ስለ ገንዘብ ነው የሚያወራው። መደምደሚያው ገና ፕሪቶሪያው እንደተፈረመ እኮ ከአብይ ጋር ተጨባብጦ እኮ አልጨረሰም። ፊርማ ሁሉ አልደረቀችም። 5 ደቂቃ 85 ሚሊዮን ይዞ ወደ ትግራይ ቤተሰብ ይዛሉ ይላል። ማንን እንደሆነ አላውቅም። ከብርሃኑ ጁላ ጋር ያስተዋወቅኩት እኔ ነኝ ይላል ጻድቃን። ማዕረጋቸውንም ባይጠራቸው እኛን ጠቅሳለና ከፊልድ ማርሻል ጋር ያገናኘኋቸው እኔ ነኝ ይላል። ማንን እንደሆነ አሉ ያስተዋወቅኩት እኔ አግዘው ለለ ነፍስ አማኙ ስንወድ ወረደ እዚሽ ጋር ነው እንግዲህ አክሱም ሚዲያ ነው መሰለኝ የ6 ወር ሳተላይት ከፈልላቸው የሚለው ነው እንግዲህ። አዎ የአንድ ሳተላይት $9,000 ነው እንደዚህ ገደማ ይመስለኛል። ይህ ሁሉ ገንዘብ አባዡ እንግዲህ ነጻድቃን አሁን እሱ የነሱን ይሄ ሰላም ምክር ቤት ተብሎ እያስተላለፈ ያለው አንድ ቴሌቪዥን ጣቢያ እሱ ነው። ቴሌቪዥን ሳይሆን ምንድነው በዩቲዩብ የሳተላይት ነው ያለው እሱ። ኬት አምጥቶ ነው ጻድቃን ሁሉ የሚከፍለው ኬት? እና ስለ ክፍያ እዚህ ጋር እንዲያስሹ ነጥብ ስለ ገንዘብ ነው የሚያወራው። ከማን ጋር? ከብስራት አማራ ጋር። ገንዘብ የሚወደው ሌላኛው ጋዝ ስቴሽን ምናምን እኮ ሁሉ አለው። አንድ ሴትዮ በነገራችን ላይ ደጋግሜ ተናግሬያለሁ። 4 ኪሎ ወርቅ ልሽጥል ብላው ይዛበት ጠፋች። አበደ እንዴ እሱ ሰርቆ ያመጣው ነው ይጃነን ወርቅ እንደራሱ አድርጎ ሌባ ቢሰርቀው እንዴት ይደንቀው የሚለው ልዑል በእደ ማርያም በጣም ወዳጄ ናቸው። ይጃነው ልጅ ናቸው። እነዚህ ሰዎች ለምን እንደማይከሱት እዛ የንጉሳውያን ቤተሰቦች አሉ። በቂ ማስረጃ ኢትዮጵያ ሀብት ነው ብለው ነው የሚያምኑት ይመስለኛል። አሩን ነው ግን እና የጃንሆይ ወርቅ ተብሎ ነው እንትን የሚባለው። ብቻ ብስራት እጁ ላይ ባለው ደም ያፓዎቹም እንዲከሱ በተደጋጋሚ ይወጥቻለሁኝ። ነማሙዬ ነፍቅሩ ብዙዎቹ ያውቃሉ። ማስረጃ ሆኖ ሊመጡ የሚችሉ ሰዎች ሁሉ አሉ ብዬ ነበር። ምስክርነት ምን አለ ማለት በተለይ በህንፍሽፍሹ ጊዜ የነበሩ ሰዎች እኮ ከነሱ በላይ እኮ በቂ ምስክርነት የሚሰጥ ሰው የለም። አዎ በእነሱ ላይ የተፈረደ እኮ ነው። አዎ እንዴ ጨፈጨፋቸው የገደላቸውና ይህንን ይመስል ነበረ። እንግዲህ ይህን ካልን ማአሾ በየነ በትግርኛ ምን አለ? ከሰሞኑ እንግዲህ ተናገራል። ገዳይ ሊሆን የሚችል የነበረ የሰሜን ዕዝ ሳይቀድምህ ቀድመህ ከዓበጠካ ሳይመታ አፍነው ሳይዝህ መምታት ነበር። ማሾ እውነቱን ስላጋለጥክ እናመሰግንሃለንም አናመሰግንህን። ምክንያቱም በሰሜን ዕዝ ላይ የደረሰው ጥፋት አሰቃቂ ስለሆነ፣ ግን እውነቱን አጋልጠሃል። በሚሊሻ በልዩ ኃይል ነው የመታ ነው። ነጻድቃን ለምን ይሄንን አይነግሩም? በጣም የሚገርመው ነገር በሚሊሻ በልዩ ኃይል ነው የመታ ነው ያሉትን መከላከያን ልዩነቱ ስታስተያየው የታጠቀው ኃይል መከላከያ ነው አይደለ? በየትኛውም አካባቢ ምንም ቢሆን መከላከያ እንደታጠቀ ነው። ሚሊሻ ልዩ ኃይል የምትለው አስፈላጊ ለሆነ ጊዜ የምጠራቸው ናቸው። በዚህ ሰዓት ምን ያህል ታጥቀው እንደጠበቋቸው ታጥቀው ተዘጋጅተው እንዳጠቋቸው የምታውቀው
የበለጠ የታጠቀ ኃይል ያለው መሳሪያ ያለው በተኛበት ትጥቁ ባወረደበት ይሄ ይሆናል ብሎ ባልጠበቀበት ሰዓት እዚህ ጋር የተዘጋጀው ሚሊሻው ሲያስፈልግ ብቻ የሚጠራው የነበረ ግን ሆን ብሎ የተዘጋጀው የሚሊሻና የልዩ ኃይል ትጥቅ የታሰበበት የታቀደበት እንደሆነ የሚያሳየው እዚህ ጋር ነው ልዩነቱ የሚጎላው ማለት ነው። ምክንያቱም የታጠቀውን ኃይል በተኛበት ስንል ማንም አያምነንም። እነሱም ሊያፍኑን ነበር ነው የሚለው። ግን በሚሊሻ እንዴት መከላከያ ይጠቃል? በልዩ ኃይል እንዴት መከላከያን ታጠቀዋለህ ካልተዘጋጀህ በስተቀር? በደንብ 240 ሺህ እኮ ነበር የሰለጠኑት። ግን በዛች ቅጽበት ይሄ ይሆናል ብሎ ባልጠበቀ መከላከያ፣ እነዚህ ግን ሆን ተብሎ ተዘጋጅተው እንደነበር የሚያሳውቀው በዚህ ልክ ነው ልዩነቱ የሚጎላው ለማለት ፈልጌ ነው። ልክ ነው። ጻድቃን ሲጠየቅ ይሄንን ሚዲያ ላይ እንደውም ተቆርጦ ስለወጣ ነው ሚዲያ ላይ ተጠየቀ። አልናገርም ጊዜው አይደለም። በነገራችን ላይ አንዱ ዶክተር አብርሃም ላይ ሰሞኑን የተከፈተው ዘመቻ ይሄንን ቃል ስላሉት ነው። ይኸው ራሳቸው ምስክርነት መስጠት ጀምረዋል። ሰሜን ዕዝ ላይ ማን እንደፈጸመው ጥቃቱን ስላሉ እችንም ማጥቃት ስለፈለጉ ነው። ቅድም መግቢያችን ላይ እሳቸውን ለምን ስም ማጥፋት አስፈለገ ያልነው ሐሳብ ይሄ ነማሽ ያሉት ነገር ለምስክርነት እያቀረቡት ስለሆኑ ነው አመራሮቹ ራሱ የኢትዮጵያና ይሄንን አሁን እንደ ትምክህት የምታወራው ታሪክ ነው። ለማንኛውም እውነት እንደዚህ ነው እንግዲህ ገፍቶ የሚወጣው። በነገራችን ላይ በጣም የሚያሳዝን ቪዲዮ ላሳይሽ። የምናነሳው ሂልተንን ጉዳይ ይሆናል። እነዚህ እንግዲህ ሮሞች ናቸው፣ በጣም ገቢ ማስገኘት የሚችሉ እንደዚህ ስቶር ዕቃ ተጥሎባቸዋል። ይህን የሚያደርጉት የሆቴሉ ማኔጅመንቶች ናቸው። ተመልከች፣ እንደዚህ እንትን ብሏል፣ ከጥቅም ውጭ ሆኗል። የዕቃ መጣያ መሰብሰቢያ ሆኗል። ይህም እንደዚሁ ስቶር ሆኗል። ተመልከችው፣ ሌላኛው ክፍል ነው፣ ሌላኛ ክፍል ነው። ቁጥሮቹ ሁሉ ይታያሉ፣ የክፍል ቁጥሮቹ። ይኸውና እንደዚህ ተበላሽቷል ግድግዳ ሁሉ። ይሄ ክፍል ቁጥር 260 ነው። ይኸውልሽ እንደዚህ ተበላሽቷል ሂልተን። በነገራችን ላይ እንደው ለመረጃ ያክል በድብቅ ስለሚቀረጽ ነው እንጂ በባለሙያ ቢቀረጽ ምን ያህል ከዚህ በላይ ተመልከች እንዴት እንደተበላሸ። ይኸውና ውሃ የሚያስገባ በሂልተን ደረጃ ያ ሆቴል ተመልከች። ሽንት ቤት መጸዳጃው አይቀፍም፣ በጣም ነው ይሄ። አዎ በጣም አይቀፍም። ይሄ ለማየት በጣም የሚቀፍ ነው። ሆነ ብለው ኢትዮጵያን ስለናቁ እንጂ አንድ ነጭ የሚያስተዳድረው ሆቴል አይደለም፣ አንድ አበሻ የሚያስተዳድረው እንደዚህ አታገኝ። እንደዚህ ቆሸሸ ለማየት የሚያጸይፍ ሌላም ሩም አለ። 255 ቁጥሩ 255 ተመልከች። ይኸውልሽ ይህንን ይመስላል። ተመልከች ፍራርሱ። ተመልከች አበበች። ሂልተን እንደዚህ ይመስላል። እና ከሰሞኑ ከሂልተን ሰራተኞች የደረሰን መረጃ ደግሞ ሌላው አርያና እናንተ ለሂልተንና አዲስ አበባና ሆቴል ሰራተኞች የተላካችሁ ነፃ አውጪና አሻጋሪ ሙሴዎች ናችሁ። እግዚአብሔር እድሜና ጤና ይስጣችሁ። በዛብን እናመሰግናለን። ሙሴዎች አይደለንም፣ ግን እውነቱ ላይ ሰርተናል። አሁን ላይ የሰራተኛ ሙሉ በሙሉ ነፃ ባይወጣም በጣም ብዙ ለውጦች እያየን ነው። ለምሳሌ ነገሮች ወደ ሚዲያ ባይወጡ ኖሮ ደሞዝ ጭማሪው ምንም እንኳ ጭማሪው እንደ ድርጅቱ ገቢና እንደ ኢንተርናሽናል ድርጅት ጭማሪው ቢያንስም እናንተን ባናገኝ ኖሮ አይሳካም ነበር። ቢሳካም እንኳን እነሱ ያሉትን ነበር የሚሰጡት። ምክንያቱም ከዚህ በላይ አንችልም ይላሉ። ጭማሪውም ለ50 ዓመታት ታይቶ አይታወቅም። በጣም ያሳዝናል። በገዛ ሀገራቸው በዶላር እኮ ሊከፈላቸው የሚገቡ ሰራተኞች ናቸው። ግን አሁንም በጣም በጣም ትንሽ ነው። ሌላው ነገር አሁን ሰራተኛው በመጠኑ ቢሆን ከ56 ዓመት በኋላ ከመብት ረገጣ ነፃ ወጥቷል። ሰራተኛው መብቱን መጠየቅ ጀምሯል። ጠይቁ። ድመትና ጥንቸል ወደዛ አውጥታችሁ ጣሉ። እጠቡ ትባል እንዳታጥቡ። ማህበሩ በነጮቹ ላይ ጥያቄ ማንሳት አለበት። አንድ ነጭ አራት ተርም ነው የሚሰራው።
ስለዚህ ይሄ ሰውዬ እንዴት ሊቀመጥ ቻለ ይነሳልን በሚል መጠየቅ መጣች። 4 ዓመት። አዎ በነገራችን ላይ አንድ ጥናት አለ እርግጠኛ ሲሆን አንድ ከፍተኛ አመራር ጠይቄ እመጣለሁ። አብዛኞቹ ኢትዮጵያውያን ያሉ ሆቴሎች በኢትዮጵያ እንዲተዳደሩ ጥናት እየተሰራ ነው። በጣም ጥሩ። ያንን በደንብ ጠይቄ አስፋፍቼ መረጃውን ይዤ እመጣለሁ። ይህን ስል ግን ጥቂት ሰራተኞች ድሮም ይጠይቁ ነበር። ሶሪ መስፍን በጣም ጀግና ነው። ሂልተን ካፈራቻቸው ጀግኖች በእውነት እዚህ ደረጃ ባለፈው አቅርበ ነው የነበረው ማለት ነው። የዛሬ ስንት ዓመት ስኳር ሲሰረቅ ያህል እንዴት ይሰረቃል ይወጣል ብሎ እንትን አደረገ። እሱም ከስራ አገዱት ሌቦቹ። 9 ሌቦች ባሉበት አንድ ንጹህ ቢኖር ንጹህን ሌባ ይሉታል። 9 ወንጀለኛው እሱ ሆኖ ይገኛል። እና እሱ ነው። ሌሎችም ነበሩ ከመስፍሬም በተጨማሪ። ነገር ግን እነዚህ ሰራተኞች ብዙ ጊዜ መስዋዕት ነው የሚሆኑት። እነዚህ ሰራተኞች ከተባረሩ በኋላ ሌላው ይፈራ ነበር። አሁን ግን አባራሪዎች ተሸማቀዋል። ሌላው ለውስጥ ሰራተኛ እነሱ ማለትም የማኔጅመንቱን አቃጣይ ካልሆነ እድገት አይሰጠው ነበር። ሰራተኛውን ሸፍት ስለሚያውቅ አያመለክትም ነበር። አሁን ግን ባካችሁ እድገት ላይ አጥፍተናል፣ አሁን ለሚወጣው የስራ ቦታ አመልክቱ እያሉ ነው ብሎ በጣም ሰፊ ነው የሚያትቱት። እና ማናጀሮች እንደፈለጉ መጮ መሳደብ፣ ማንጓጠጥ ለጊዜውም ቢሆን አቁመዋል። ለጊዜው ነው፣ ጊዜ ሊገዙ ነው። ጥያቄያችሁን የሂልተን ሰራተኞች ግፉበት። በህግና በስርዓት ደሞዙ 60% 100% መሆን አለበት። ደም ተፍታችኋል። ገባሽ? ደም እየተፋችሁ ነው። ሆቴሉ አስተማማኝ። ከትላንት ወዲያ በሆቴሉ የገጠመው ነገር ግን በጣም የሚያሳዝን ነው። የገዳ አባቶች በምሳ ሰዓት የገንዘባቸውን ከፍለው ለመብላት ወደ ሬስቶራንቱ ይሄዳሉ። ክላውስና ማናጀሩ እና የሆቴሉ ማናጀር ጃኔሊ ሆነው መስተንግዶ ውስጥ አካባቢ ያሉትን ሰራተኞች እንዴት እንደዚህ አይነት አለባበስ እንዴት ታስገባላችሁ ብለው ጮሁባቸው። አባገዳዎቹን አልተናገሩም። እነዚህ ባህላቸው ነው። ምን ያክል እንደናቁን ዛሬም ከዚሁ አሁን ቅድም ተጸጽተናል ያሉ ለሰራተኞች የነዚህን የአባገዳ አለባበስን እንዴት ለብሶ ታስገባላችሁ ይላሉ። እነዚህ ነጮች ላይ ዛሬ እርምጃ ካልተወሰደ ነገ ይቀጥላል አዙሪት። በህግና በስርዓት ካልታቀፈ ይሄ በመመሪያ ካልተደገፈ እነሱን ሃይባይ ማለት በየጊዜው ስላወራን መፍትሄ አይመጣም እና እንዳታቋርጡት ያልከውን ይሄ ጥያቄያቸውን ለማረጋገጥ ፈልጌ ነው። በነገራችን ላይ የስራ መንፈሱ ራሱ ተቀይሯል። ሰራተኞቹ ደስ እያለን ነው አሁን ወደ ቢሮ እየመጣን ያለ ነው። በፊት በጣም ነበር ያው እንጀራ ሆኖ በጣም ጥሩ ሄደን ሂልተን እኔና አንቺ ምን ይላሉትን ንገር። በጣም በር ላይ ያገኘናቸውን ባለሙያዎች ዛሬ በቃ እንዴት ፀሐይ እንደወጣች በሂልተን ነው የገለጹት። በተለይ ደግሞ የስራ መንፈሱ በጣም ማለት ክፍያው ብዙ ለውጥ ባይኖረውም እያለቀሰን የተናገረሽ አንድ ሰራተኛ ቀና ብለናል ተሸማቀን ነበር። ሁለተኛ አንድ በሚቀጥለው ፕሮግራም ይዘን የምንመጣው ነገር አለ። ከ10 በላይ ሱቆች አሉ። እስከ 400 500 ምናምን ሺህ የሚከራዩ ባንኮች፣ ሌሎች አየር መንገድ ምናምን። ይሄ ገንዘብ የት ይገባል? በዚህ ጉዳይ ላይ እነማን ተጠያቂ ናቸው? አንድ ከተከራዩት ውስጥ አንድ ሱቅ ሴት ያለችንን ሰምተሻል አይደል? ገብተን ከውሃ ቧንቧ እንዳንጠጣ ሰይፈዲንና ነጩ ከለከሉን። ሽንት ቤት ታጥብሽ ፍላሽ ከምታረጊውና ከምትታጠቢ ከዛ ውሃ መጠጣት ይቀፋል አይደል? እሱን ነው ለዓመታት ስንጠጣ የቆየ ነው አለች። አያሳዝንም? እንግዲህ የነገረችን ነው። የሆቴሉ ደረጃ እንባ እያነቃት ክብሩን አታውርዱ ነው ምንድን ነው ብሎ ክብሩን አታውርዱ። እነሱ ውሃ ስለጠጡ የቧንቧ ውሃ በገዛ ሀገራችን የቧንቧ ውሃ ሲከለከሉ ነበር የሂልተን ሰራተኞች። ለማንኛውም የዛሬን ፕሮግራም በዚሁ እናብቃ። በሚቀጥለው ሰፋ አድርገን እንመለሳለን። ክቡራን ተመልካቾቻችን የዛሬን ፕሮግራም ከመቋጨታችን በፊት ነገ የኢትዮጵያ ቦክስ ፌዴሬሽን ፕሬዚደንት አቶ እያሱን እንግዳ እናደርጋለን። ሁለተኛ አሸብር ሰሞኑን አቧራ እያስነሳ ነው፣ ሽብሩ ማለት ናቸው እና ለሱ መልስ አላቸው።
እሱን ይዘን እንመጣለን። ከወዲሁ ጥቆማ ለመስጠት ነው። የዛሬው ፕሮግራም በዚሁ ያበቃ። ቸርን ሰንብት። አሁኑኑ ይወስኑ። ልዩ የኢንቨስትመንት እድል በመርካቶ ተክለ ሃይማኖት በወር እስከ 100 ሺህ ብርና ከዚያ በላይ ቋሚ ገቢ የሚያስገኝሉት ድንቅ እድል በአጭር ጊዜ ውስጥ ትርፋማ የሚያደርጉትን የንግድ ሱቅ በልዩ ዋጋና አማራጭ የክፍያ መንገዶች ዛሬውኑ ያዙ። ከግራውንድ ፍሎር እስከ 3ኛ ወለል ድረስ ከ11 ካሬ 22 እና 32 እንደ ምርጫው በ2.7 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ያገኛሉ። በአንድ ዓመት ጊዜ ውስጥ በ7 ዙር ክፍያ የተመቻቸሉት። በተጨማሪም በፒያሳ ፍሬንድሺፕ ፓርክና በአራዳ ፓርክ ፊት ለፊት የሚገኙ ዘመናዊ አፓርትመንቶችን ለመኖሪያም ሆነ ለኢንቨስትመንት እንደ ምርጫው ባለ 2 መኝታ ቤት በ8 ሚሊዮን ብር ጠቅላላ ክፍያ በ10% ቅድመ ክፍያ በ1 ሚሊዮን ብር የግሎ ያድርጉ። ፈጥነው ለሚመጡ ደንበኞቻችን ተጨማሪ ልዩ ቅናሽም ተዘጋጅቷል። ለበለጠ መረጃ 0945 70 3865 ይደውሉልን።